አንድ ጥያቄ ልጠይቃችሁ። አሁን ያላችሁ ገቢ ቢቋረጥ፣ ስራችሁን ብታጡ፣ ክላይንቶቻችሁን ብታጡ፣ ደንበኛ ባታገኙ፣ ስራ ባታገኙ ለሚቀጥሉት 5-10 ዓመታት እቅዳችሁ ምንድን ነው? በሚገርም ሁኔታ ብዙ ሰው እቅድ የለውም። ኢቭን ማሰብ ራሱ አይፈልግም። አንድ እውነታ ግን ልንገራችሁ፣ የምትሸጡት እውቀት ምርት ወይም አገልግሎት ከሌላችሁ አሁን ባለው የኢኮኖሚ ሁኔታ ከጥቂት ዓመታት በኋላ ሰርቫይቭ አታደርጉ። ሀብታም ስኬታማ የሆኑ ሰዎች የገባቸው ሌላው ሰው ያልገባው ነገር የገንዘብ ነፃነት፣ ስኬት የሚመጣው ጠንክሮ በመስራት ሳይሆን ቢዝነስ በመገንባት ነው። ብዙዎቻችሁ ቢዝነስ ለመጀመር ስታስቡ የሚጠይቁት ጥያቄ ከየት ነው የምጀምረው የሚል ነው። ዛሬ በዚህ ቪዲዮ እሱን ነው መልስላችሁ። በሚቀጥሉት 6 ወራት ያለመነሻ ገንዘብ ቢሮ ሳትከራዩ ሰው ሳትቀጥሩ ከዜሮ በመነሳት በ4 ስቴፖች እንዴት ቢዝነስ እንደምትጀምሩ አሳያችኋለሁ። ኦልሬዲ ስራና ቢዝነስ ያላችሁ ሰዎች አዲስ ነገር ለመጀመር ይጠቅማችኋል። ፈጽሞ ጀማሪዎች ከሆናችሁና ግን ይሄን ነገር ወስዳችሁ ለማሳካት ኮሚትድ ከሆናችሁ ይሄን ቪዲዮ ካያችሁ በቂ ነው። እንዲሁም መጨረሻ ላይ ያዘጋጀውላችሁ ነገር አለ። እሱን የቪዲዮ መጨረሻ ላይ እነግራችኋለሁ። ይሄን የቢዝነስ ኮንሴፕት የምነግራችሁ የቢዝነስ ዲግሪ ወይም ማስተርስ ኖሮኝ ኦር 20-30 ቢዝነስ ኖሮኝ ሳይሆን ቀድሞ እንደጀመረ ሰው ከዜሮ በመነሳት 2 ካምፓኒዎችን እንደመሰረተ ከ25 በላይ ሰራተኞች ከትላልቅ ቢዝነሶች ጋር ለመስራት እጅግ በጣም ብዙ ወጣቶችን እንዳሰለጠነ ሰው በራሴ የ4 ዓመት የቢዝነስ ኤክስፔሪንስ የገባኝን ነገር ለእናንተ አንደርስታንድ በምታደርጉትና በሚሰራ መንገድ ነው ማሳያችሁ። ለዚህ ቻናል አዲስ ከሆናችሁ ዮናስ ሞህ እባላለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው። የመጀመሪያው አዲስ ስራ አዲስ ቢዝነስ ከማሰባችሁ በፊት ቋሚና ቤዚክ የሚባሉ ወጪዎቻችሁን ከቨር ለማድረግ ሞክሩ። ይኸውላችሁ የቤት ኪራይ ያለባችሁ የሆነ የምትከፍሉት ዕዳ እያለ ስለ ትልቅ ነገር ማሰብ አይቻልም። ስለዚህ የመጀመሪያው ጉዳይ ማድረግ ያለባችሁ እነዚህን ኤክስፔንሶች እንዴት ነው ከቨር ማድረጋቸው፣ ላይፍ ስታይሌን እንዴት ነው በጣም ሚኒመም የማደርገው፣ በስንት ብር መኖር እችላለሁ። ቢዝነስ ላይ ይሄንን በርን ሬት እንለዋለን። አሁን ባለኝ ካፒታል ተጨማሪ ገቢ ሳላገኝ ምን ያህል ጊዜ መቆየት እችላለሁ። ስለዚህ ለሚቀጥሉት 3-6 ወራት ቋሚ ኤክስፔንሶቻችሁን ከቨር የምታደርጉበት ሚንስ ፈልጉ። ላይፍ ስታይላችሁን ቀንሱት። ውጪ እየዞሩ መብላት፣ የሆኑ ኮፊ ሾፕ ይሄዱ ለማኪያቶ 150-200 ብር ስፔንድ ማድረግ አቁሙት። በራይድ መንቀሳቀሱን ተውት። አዳዲስ ልብስ መግዛት ይቅርባችሁ። ያላችሁ ከበቂ በላይ ነው። የሆኑ ፋንሲ ቦታዎች ይሄድኩ ይሰራ ለስራ ይቅርባችሁ። ሰዎች ጋር መገባበዝ፣ ማታ ከስራ በኋላ ሄዶ መጠጣት፣ እነዚህን ኮስቶች በሙሉ ቀንሷቸውና በወር በስንት ብር መኖር እችላለሁ? ያቺን ገንዘብ ካገኛችሁ ሌላውን ሴቭ ነው የምታደርጉት። ለምንድነው ሴቭ የምታደርጉት? በኋላ እነግራችኋለሁ። ግን ላይፍ ስታይላችሁ አሁን ካልቀነሳችሁት ምንም አይነት ገንዘብ ብታገኙ ላይፍ ስታይላችሁ እየሰፋ ይሄዳል። ምንም ለውጥ አታመጡ። እኔ ከዩኒቨርሲቲ ተከራይቼ ስወጣ የዛኔ የቤት ኪራይ ለመክፈል የነበረችን 3000 ብር ናት። ከዛ በላይ አልችልም ነበረ። ያችን 3000 ብር ይዤ ስወጣ ግን ሚኒመም ልኖርበት የሚችለው ኤክስፔንሴን አውቀዋለሁ። ምክንያቱም ቤት ውስጥ ነው የምውለው። የምበላው ምግብ በጣም ቤዚክ የሚባል ምግብ ነው፣ በቀን 2 ጊዜ። ከዛ ግን ይሄን እንኳን ሰርቫይቭ ማድረግ ቢያቅተኝ ተመልሼ ዩኒቨርሲቲ መግባት እችላለሁ የሚል ባክአፕ ነበረኝ። ስለዚህ ከቤት ተከራይታችሁ ልትወጡ ትችላላችሁ፣ ኦር ስራችሁን ለማቆም እያሰባችሁ ሊሆን ይችላል። ሁሉን ነገር ባጣ መጨረሻ ላይ እነዚህን ኤክስፔንሶችን የመብላት፣ የመጠጣት፣ የመንቀሳቀስ፣ የመልበስ እነዚህን እንዴት ነው ከቨር የማደርጋቸው? ሁሉን ነገር ሉዝ ባደረገው ቤተሰብ ጋር መመለስ እችላለሁ ወይ? የሆነ ጓደኞቼ ሰፖርት ሊያደርጉኝ ይችላሉ ወይ? ላይክ ቤር ሚኒመም የሚባለው የትኛው ነው? እሱን ወቁት። ምክንያቱም እሱን ስታውቁት ነው ሪስክ መውሰድ የምትችሉት። ሌላው ሴቭ ማድረግ ያለባችሁ ደግሞ ገንዘብ ብቻ ሳይሆን ሰዓት ነው። ምክንያቱም ሁላችንም 24 ሰዓት ነው በቀን የሚሰጠን። እኔም እናንተም ጄፍ ቤዞዝም ኤለን መስክም በቀን 24 ሰዓት ነው ያለን። ልዩነቱ ያለው በእያንዳንዷ የምንሰራበት ሰዓት ላይ የምናመጣው አውትፑት ላይ ነው። ብዙ ሰው ቀኑን ሙሉ ተጥዶበት የሚውለው ስራ የሚያገኘው አውትፑት ወይም አውትፑት በገንዘብ ነው የሚለካው። ምን አለፋችሁ ሁላችንም በቀን ስራ እንሰራለን አይደል? እኔ 10 ሰዓት ብሰራ በቀን እናንተ 10 ሰዓት በቀን ብትሰሩ እኔ በወር 1 ሚሊዮን ሜክ እያደረግኩ ከሆነ እናንተ በወር 100 ሺህ ሜክ እያደረጋችሁ ከሆነ ከ10 ሰዓት ውስጥ አውትፑታችን ተለያይቷል ማለት ነው። ስለዚህ ይሄንን አውትፑት ለመጨመር ሰዓት መጨመር ሳይሆን በዚህ ሰዓት ውስጥ እንዴት ነው የምሰራው ነገር ሞር አውትፑት እንዲያመጣ የማደርገው። ስለዚህ ስራዬን ኤፊሽንት ማድረግ ላይ ነው ፎከስ የማደርገው። ይሄ ግን ለኢትዮጵያ ፋንሲ ነው። ምክንያቱም በቀን ሰው 10 ሰዓት ራሱ ቲዮሪ እየሰራ አይደለም። ስለዚህ ራሳችሁን ጠይቁት። የምር ስራ ላይ ስንት ሰዓት ነው የማሳልፈው? የቀረውን ሰዓቴን ስፔንድ የማደርገው በምንድን ነው? ብዙ ሰው አሁን የራሱን ቢዝነስ ለመጀመር ሲያስብ አይኔ እኮ 9 to 5 ፉል ታይም የምሰራው ስራ አለ፣ እንዴት ነው የማደርገው? ብሮ ፉል ታይም ስራን ከስንት ሰዓት እስከ ሰዓት ነው የምትሰራው? ከ3 ሰዓት እስከ 11 ሰዓት እስከ 12 ሰዓት። የቀረው ሰዓት ከ12 ሰዓት እስከ ምሽት 6 ሰዓት ድረስ እኮ 6 ሰዓቶች አሉ። 6 ሰዓት አለ። ኢማጂን ይሄን 6 ሰዓት ብትበላበት አንዱን ሰዓት ብትንቀሳቀስበት 4 ሰዓት ፒውር አለ። ይሄን 4 ሰዓት ምን ላይ ነው ስፔንድ የምታደርጉት? ያለው እኮ ጥያቄው ያን 4 ሰዓት አላችሁ ማለት እኮ በጣም ሂውጅ ነው። 6 ሰዓት የተኛ ሰው 6 ሰዓት ተኝቶ 12 ሰዓት እኮ ቢነቃ 12 ሰዓት ድረስ እስከ ጠዋት 3 ሰዓት ድረስ እኮ 3 ሰዓታቶች አሉት።
አንዱ ሰዓት ቢንቀሳቀስበት ተጨማሪ 2 ሰዓት አለው። ያን ሰዓት ቢያነብበት ኢማጂን ከሌላው ሰው እንዴት በፍጥነት መሄድ እንደሚችል። ስለዚህ መጀመሪያ ገንዘባችሁን ሴቭ እንድታደርጉ ነግሬያችኋለሁ። ሁለተኛ ሴቭ የምታደርጉት ነገር ቢኖር ሰዓታችሁን ነው። ቢካዝ ሌላ ተጨማሪ ሰዓት አታገኙ። ቢዝነስ ለመጀመር ስታስቡ አብሮ የሚሰጥ ፓኬጅ አይደለም፣ ሰዓት የለም። ባለው ሰዓት ነው ቢዝነስ የምትጀምሩት። ስለዚህ በደንብ ሴቭ ልታደርጉ ይገባል። ለዚህ ደግሞ አሁን ያላችሁበት ኢንቫይሮንመንት እያዝረከረካችሁ ከሆነ በሰዓት እሱን ከት ማድረግ ነው። እኔ ከዩኒቨርሲቲ ሙቭ አውት ያደረኩበት ምክንያት ሰዓቴን ኤፊሽንትሊ ለመጠቀም ነው። ምክንያቱም ከሰው ጋር አብሬ የኖርኩኝ ዶርም ውስጥ በራሴ ፕላን ልንቀሳቀስ እንደማልችል ገብቶኛል። ስለዚህ ሙቭ አውት ሳደርግ you have no idea ምን ያህል ሰዓት በቀን ትርፍ እንዳገኘሁ። እንዴ ቀኑ መርዘም ጀመረ። ለምን ብቻዬን ቀኑ ሙሉ ሰራ ነው ሙሉ። ስለዚህ 4 ሰዓት ብሰራ በቀን 5 6 8 ሰዓት ብሰራ በጣም ብዙ ትርፍ ሰዓት ይኖረኛል ሙቪ ለማየት፣ ከዛ ከፈለኩኝ ደግሞ ወጥቼ ቡና ለመጠጣት። በፊት ግን ለዛም ጊዜ አልነበረም። ለምን ክራውድድ ነበር ኢንቫይሮንመንት። ስለዚህ ፎከስ ማድረግ የምትፈልጉ ከሆነ ያሉባችሁን ዲስትራክሽኖች በሙሉ ኢሊሚኔት አድርጓቸውና ሞር ታይም ይኖራችሁ። አሁን ሞር ገንዘብ ካላችሁ፣ ሞር ታይም ካላችሁ ተጨማሪ ስላለመጀመር ሬዲ ናችሁ። ኦኬ፣ ይሄ የመጀመሪያው ቤዚክ ጉዳይ ነው። ወደ ቀጣዩ ስቴፕ እንምጣ። ሁለተኛው ስቴፕ የሚሆነው የሚከፍሏችሁን ሰዎች መፈለግ ነው። አይውላችሁ እናንተ ቀጣይ መስራት የምትፈልጉት ገንዘብ የሆነ ሰው ኪስ ውስጥ ነው ያለው። ባንክ አይደለንም ማለት ገንዘብ ማተም አንችልም፣ ራይት? ወይም ደግሞ ሰርቀንም ገንዘብ ማግኘት አንችልም አንለስ እስር ቤት መግባት ካልፈለግን በስተቀር። ስለዚህ ብቸኛው ገንዘብ የምናገኝበት ሶርስ ከሰዎች ነው ማለት ነው። ሰዎች እኛን እንዲከፍሉን ደግሞ ልንሰጠው የሚገባ ቫልዩ አለ። ብዙ አሁን ቫልዩ ምንድነው ሲባል ፕሮብለም ሶልቭ ማድረግ ይባላል። ኦኬ፣ ፕሮብለም ሶልቭ ማድረግ ምንድነው? ሌትስ ዲፋይን ፕሮብለም ሶልቭ ማድረግ። ፕሮብለም ሶልቭ ማድረግ ማለት ለሆነ ሰው ወይ ሰዓቱን እናድንለታለን፣ ወይ ገንዘቡን እናድንለታለን፣ ወይም ደግሞ ተጨማሪ ገንዘብ እንዲሰራ እናደርገዋለን። አይደር ሞር ታይም ኦር ሞር መኒ ወይም ደግሞ ሪስኩን መቀነስ ነው። ሪስኩን ተውትና እኛ ሁለቱ ላይ ፎከስ እናድርግ። ምን ላይ? ሰዓት እንዲያገኙና ገንዘብ እንዲያገኙ ማድረግ። ቢካዝ ሌሎቹ የሚፈልጉት ሪሶርስ ስላለ ነው። ለአሁን ግን ሰዎች ተጨማሪ ሰዓትና ተጨማሪ ገንዘብ እንዲኖራቸው እንዴት ነው ልናደርግ የምንችለው ስንል እነዚህ ፖቴንሻሊ እኛን ሊከፍሉን የሚችሉ ሰዎች፣ እናንተ የሚከፍሏቸው ሰዎች የሆነ ፕሮብለም አለባቸው። የሆነ ኢንዲቪዥዋል ኤንድ የሆነ ፕሮብለም፣ የሁለቱን ፔር ፐርሰን ኤንድ ፕሮብለም፣ የሁለቱን ጥንድ ነገሮች እንውሰድ። ለምሳሌ በሌላ የሆኑ ወላጆች አሉ፣ ልጆቻቸው በትምህርት ጥሩ ውጤት እንዲያመጡ ይፈልጋሉ። ስለዚህ ፕሮብለሙ የልጆቹ አንደር ፐርፎርም ማድረግ ነው። ከፋዮቹ ወላጆች ናቸው፣ ችግራቸው የልጆቻቸው የትምህርት ስታተስ ነው። ሌላ ምሳሌ አዲስ የወለዱ እናቶች በውፍረት ይቸግራሉ። ስለዚህ ውፍረት መቀነስ ይፈልጋሉ። ፕሮብለማቸው ውፍረት መቀነስ ነው። ከፋዮቹ አዲስ የወለዱ እናቶች ናቸው። ሌላ ምሳሌ ውጭ ሀገር ስኮላርሺፕ አግኝተው መማር የሚፈልጉ ተማሪዎች እንዴት ስኮላርሺፕ አፕላይ ማድረግና ማግኘት እንዳለባቸው አያውቁም፣ ግን ይሄ ችግር እንዲፈታላቸው ይፈልጋሉ። የሆነ ሬስቶራንት አለ፣ ከስተመር ማግኘት ይፈልጋል በሶሻል ሚዲያ፣ ግን እንዴት ኮንቴንት መስራት እንዳለበት አያውቅም። የሆነ ሆቴል አለ፣ ሰዎች ሪዘርቭ የሚያደርጉት በስልክ እየደወሉ ነው፣ ግን በዌብሳይት ሪዘርቭ እንዲያደርጉት ይፈልጋል፣ ግን ዌብሳይት የለውም። አንድ የሆነ ስሞል ቢዝነስ በየወሩ ታክስ ማሳወቅ አለበት፣ እንዴት እንደሚሰራ ግን አያውቅም። የሆኑ ሰዎች አሉ፣ ችግር ደግሞ አለባቸው። እነዚህ የሚከፍሏቸው ሰዎች ቢዝነሶች ሊሆኑ ይችላሉ ወይም ኮንሱመርስ ሊሆኑ ይችላሉ። ይሄንን ቢቱቢ ወይም ቢቱሲ እያልን እንጠራዋለን። ምንም ሶፊስቲኬትድ ነገር አይደለም። ኦኬ ጀስት አማርኛ ስላልሆነ እነዚህ ነገሮች አትሽሯቸው። ቢቱቢ ወይም ቢቱሲ ማለት እናንተ የምታገለግሉት ቢዝነሶችን ነው ወይንስ ኮንሱመሮችን ነው ማለት ነው። እየፈታችሁት ያላችሁት ችግር የቢዝነሶችን ችግር ከሆነ ቢቱቢ ይባላል። እየፈታችሁት ያላችሁት ችግር የኮንሱመሮችን የኢንዲቪዥዋሎችን ችግር ደግሞ ከሆነ ቢቱሲ ይባላል። ናው የሚከፍሉን ሰዎች አውቀናቸዋል። እነዚህን በማርኬቲንግ አቫታር እያልን እንጠራቸዋለን። አቫታር ሲባል ይሄ አቫታር ሙቪው አይደለም። ለምን አቫታር እንደተባለ አላውቅም፣ ግን ብቻ አቫታር ነው የሚባለው። የኔ አቫታር ለምሳሌ አዲስ የወለዱ እናቶች ናቸው። ያለባቸው ችግር ደግሞ ኪሎ መጨመር ነው። ስለዚህ ኪሎ እንዲቀንሱ እናደርጋቸዋለን። ዌይት ሉዝ ነው ካለ ዩሲ ናው ይሄንን ሶልቭ የማድረግበትን ነገር ማምጣት ይሆናል ስራዬ ማለት ነው። ይሄ ቢቱሲ ነው። ቢቱቢ ደግሞ ከሆነ የሆነ ሬስቶራንት አለ፣ ሶሻል ሚዲያ ላይ እንዴት መስራት እንዳለበት አያውቅም። ስለዚህ አቫታር ሬስቶራንት ነው። ሶልቭ የማድረገው ፕሮብለም ደግሞ ሶሻል ሚዲያ ላይ ወጥቶ ፐብሊሽ ማድረግ ነው፣ ኮንቴንቶች መስራት ነው። እኔ ለመጀመሪያ ጊዜ የፌስቡክ አድቨርታይዚንግ ስራ ስጀምር ያደረኩት ይሄን ነበረ። ስሞል ቢዝነሶች አሉ፣ ሶሻል ሚዲያ ላይ ፌስቡክ ላይ አድ መስራት አይችሉም። ስለዚህ እኔ ሶልቭ የማድረግላቸው ፕሮብለም ይሄ ነው። ታርጌት የማድረገው ትናንሽ ቢዝነሶችን ነበረ። የምፈታላቸው ችግር ደግሞ ፌስቡክ ላይ አድቨርታይዝ በማድረግ ሞር ሽያጭ እንዲያገኙ ማስቻለው። ናው በዚህ መንገድ ክሊር ካደረኩት በኋላ ወደ ቀጣዩ ስቴፕ እመጣለሁ። ወደ ቀጣዩ ስቴፕ ከመሄዳችን በፊት እናንተ እዚህ ጋር ሊስት እንድታደርጉ እፈልጋለሁ። ለምን አይነት ሰዎች ምን አይነት ፕሮብለማቸውን ሶልቭ ማድረግ ይችላሉ? ኦኬ እኔ ኦልሬዲ 1-6 ኤግዛምፕል ሰጥቻችኋለሁ፣ እናንተ ጨምሩበት። ናው ይሄን ካረግን በኋላ ሶስተኛው ስቴፕ ላይ እንደርሳለን። ያንን ለይታችሁ ያገኛችሁትን ችግር ለመፍታት አይዘር ፕሮዳክት ነው ወይም ደግሞ ሰርቪስ ነው የምትጠቀሙት። ፕሮዳክት ምርት ነው ራይት። ይሄን ምርት ማኑፋክቸር ልታደርጉት ትችላላችሁ፣ ራሳችሁ ልታመርቱት ትችላላችሁ። ካልሆነ ደግሞ የተመረተን ምርት እናንተ ሪሴል ልታደርጉት ትችላላችሁ። ኦኬ ምርት ማምረት ቀላል ነገር አይደለም። በዚህ በአንድ ቪዲዮ የምናወራው ጉዳይ አይደለም። ኦልሬዲ ግን ለምሳሌ እያላችሁ ያላችሁት እናንተ
ውጭ ሀገር ያሉ ዲያስፖራ ሴቶች የሀገር ቀሚስ ይፈልጋሉ፣ የሀገር ባህል ልብስ ይፈልጋሉ። ያለባቸው ችግር እንደልባቸው አክሰስ ማድረግ አይችሉም ሊሆን ይችላል። እንደልባቸው ምርጫ የላቸውም የሀገር ባህል ልብስ ለማሰራት ሊሆን ይችላል። ስለዚህ ቤታችሁ ውስጥ የመስፊያ ቀሚስ ካለና ስፌት የምትችሉ ከሆነ ለነሱ ያንን ፕሮዳክት እያመረታችሁ ልሰጧቸው ትችላላችሁ። ዚስ ክድ ቢ ፕሮዳክት። ካልሆነ ግን ኦልሬዲ የተመረተ ፕሮዳክት ሊኖር ይችላል የሆኑ ሰዎችን ችግር ሶልቭ የሚያደርግ። ለምሳሌ 20ዎቹ መጨረሻ ላይ ያሉ ወይም ደግሞ 30ዎቹ ውስጥ ያሉ ወንዶች የፀጉር መሳሳት ኦር የፀጉር መላጣነት ችግር አለባቸው። ስለዚህ ይህንን ሶልቭ የሚያደርግ ፕሮዳክት እኔ እንኳ ባላመርት ግን ኦልሬዲ ህንድ ሀገር ካለ እሱን ፕሮዳክት ማስመጣት የሚችል ከሆነ ኦር የሚያስመጣ ሰው ካለ እዚሁ ሀገር ከሱ ተቀብዬ ለነዛ ሰዎች የማቀርብ ከሆነ ይህን ችግር ሶልቭ ማድረገው በራሴ ፕሮዳክት ይሆናል ማለት ነው። ሁለተኛው ሰርቪስ ነው ወይም አገልግሎት ነው። አገልግሎት ማለት የሚሸጥ እውቀት ማለት ነው። የሆነ እውቀት የሚሸጥ ካልሆነ አገልግሎት አይደለም። ለምሳሌ አንድ ሰው ቪዲዮ ጌም መጫወት በጣም ጎበዝ ሊሆን ይችላል። ሰርቪስ እንዲሆን ካስፈለገ ያን እውቀቱ መሸጥ መቻል አለበት። ለምሳሌ ሄዶ አላቅም የሆኑ ቲኔጀሮች ኖሩ ይችላሉ እዛ ቪዲዮ ጌም ላይ ጎበዝ መሆን የሚፈልጉ። ለነሱ ትሬን ካደረጋቸው ናው ኖሌጁ የሚሸጥ ኖሌጅ ሆነ ማለት ነው። አንዳንዴ ግን ምን ይፈጠራል መሰላችሁ? ይሄ ሰውዬ ቪዲዮ ጌም መጫወት ይችላል፣ እንዴት ማሰልጠን እንዳለበትም ያውቃል፣ ግን አድርጎት አያውቅም። ሰርቶት ስለማያውቅ ይሄንን ስኪል አንለውም። ስኪል የሚሆነው ወይም ሙያ የሚባለው ነገሩን ፕራክቲስ ማድረግ ስንችል ነው። እናንተ ለምሳሌ ነገ የቪዲዮ ኤዲቲንግ ማአት ኮርስ ወስዳችሁ ሸመድዳችሁታል እንዴት እንደሚሰራ ቪዲዮ ኤዲቲንግን አንለስ ፕራክቲስ ካላደረጋችሁት ድረስ ሙያ አለኝ ማለት አትችሉም። እኔ ግራፊክ ዲዛይን ለመጀመሪያ ጊዜ ስማር ኮቪድ ላይ ለሆኑ ያህል ወራት ማአት ቱቶሪያል እያየሁ ራሴን አለማመድ ነበርና በቃ ጎበዝ ግራፊክ ዲዛይነር ነኝ ብዬ ነበር ያሰብኩት። ስራ አግኝቼ የሆነ ህትመት ቤት ተቀጥሬ ስሰራ እንደማላቅ ነው የገባኝ። ማለት ስኪል አልነበረኝም፣ ሙያተኛ አልነበርኩም፣ ጀስት እውቀት ነበረኝ እንጂ ሙያ አልነበረኝም። ቢካዝ ለመጀመሪያ ጊዜ መጥቶ ማህተም ስራ አለኝ የሆነ ሰውዬ። እንዴት አድርጌ ልስራ? እኔ አላቅም እንዴት እንደሚሰራ ማህተም። ፎቶሾፕ ላይ ከፍቼ የሆነ ነገር ላደርግ እችላለሁ፣ ግን አክቹዋል ፕራክቲካል የሆነ የተፈተነ መሬት ላይ የወረደው እውቀት አልነበረኝም። የዛኔ ነው በስኪልና በኖሌጅ መካከል ያለው ልዩነት የገባኝ። ይሄ ሙያ ነው ወደ አገልግሎትነት ተቀይረው ቢዝነስ የምትገነቡበት፣ የነዛን ሰዎች ችግር ሶልቭ የምታደርጉበት። በቅድሙ ምሳሌ የወለዱ እናቶች የውፍረት መቀነስ ችግር ካለባቸው እኔ ፐርሰናል ትሬነር ከሆንኩኝ ስፖርት ላይ ኤክስፔሪንሱ ካለኝ ስኪሉ ካለኝ ለነሱ የሳምንት የወር የ6 ወር የ3 ወር ፓኬጅ እየሰጠው ኪሎ እንዲቀንሱ አደርጋቸዋለሁ። this could be my service። አሁን ጥያቄው ይህንን እውቀት ከየት ነው የምናመጣው? ይህንን ሙያ ከየት እናምጣው? ኦልሬዲ ሙያው ሊኖራችሁ ይችላል። ባይ ዘ ወይ ብዙዎቻችሁ ላታውቁት ትችላላችሁ። እንዴት እንወቀው ኦልሬዲ ሙያ አለኝ የለኝ የሚለውን? የመጀመሪያው የሆነ ነገር ላይ ጥሩ ልትሆኑ ትችላላችሁ። የመስራት አቅሙ ሊኖራችሁ ይችላል። ለምሳሌ ዌብሳይት ዴቨሎፕ ማድረግ ላይ ጎበዝ የሆነ ሰው ሊኖር ይችላል። ፕሮግራመር፣ ዲዛይነር፣ ኤዲተር፣ ሰፊ ኦልሬዲ ጥሩ ልትሆኑ ትችላላችሁ የሆነ ጉዳይ ላይ። እሱ ሊሆን ይችላል ወደ አገልግሎት ነው የሚቀየረው። ሁለተኛው የሆኑ ሰዎች በተደጋጋሚ እርዱኝ እያሉ የሚጠይቋችሁ ጉዳይ ይኖራል እናንተ ስለምትችሉት። ለምሳሌ እንበልና ህፃናትን ማስረዳት ህፃናትን ማስተማር የምትችሉ ከሆነና የሆኑ ወላጆች እየመጡ እባክሽ ልጄን አስጠኝልኝ፣ እባክህ ልጄን አስጠኝናልኝ የሚሏችሁ ከሆነ ይህ የሆነ ነገር አለ ማለት ነው። እዛ ጋር ወደ አገልግሎትነት ሊቀየር የሚችል ነገር። ሶስተኛው ኦልሬዲ ለሆነ ጉዳይ እየተከፈላችሁ ሊሆን ይችላል። የሆነ አካውንቲንግ ወይም ፋይናንስ ኤጀንሲ ውስጥ እንደ አካውንታንት ነው እየሰራ ያለ ሰው ለሚሰራው ስራ ገንዘብ የተከፈለው ነው። ስለዚህ እውቀት አለው ማለት ነው። ስለዚህ ሙያ ያለው ማለት ነው። እሱ ወደ ሰርቪስነት መቀየር ይችላል። የሆነ ኤጀንሲ ውስጥ ኮንቴንት ክሬት የሚያደርግ ሶሻል ሚዲያ ማኔጅ የሚያደርግ ሰው ኦልሬዲ ሰርቪስ ሊሆን የሚችል ነገር እጁ ላይ አለ። እጁ ላይ መኖሩን ደግሞ የሚያውቀው እየተከፈለው ስለሆነ ነው። የመጨረሻው ሙያ እንዳላችሁ የምታውቁበት መንገድ ደግሞ ለራሳችሁ ፐርሰናል ችግር ስትሉ ዴቨሎፕ ያደረጋችሁት ሙያ ሊኖር ይችላል። ለምሳሌ እንበልና የሆነች እናት ከወለደች በኋላ እንበልና በጣም አጭር በሚባል ጊዜ ውስጥ ቦርጯን አስተካከለችው፣ ቦርጯን አጠፋችው። ይሄ አሁን የተለመደ ነገር አይደለም። ሌሎች ሰዎች ሲያዩት እንዴት ነው በአንድ ወር እንደዚህ ሽንቅጥ ያልሽው ይሏታል። የራሷን ፐርሰናል ፕሮብለም ሶልቭ ለማድረግ ስትል የሆኑ ነገሮችን ኤክስፐሪመንት አድርጋ በአንድ ወር ጊዜ ውስጥ ሰውነቷን አስተካክላለች። 6 ልጅ ወልዳ ግን 6 የወለደች አትመስልም። አቋሙ ያምነው። ከዛ ምን ታደርጋለች? ይሄንን ለሰዎች ልታሰለጥነው ትችላለች፣ ልታስተምራቸው ትችላለች። ለምን? የራሷን ችግር በመፍታት ውስጥ ያዳበረችው ሙያ ስላለ ያ ሙያ ወደ አገልግሎትነት መቀየር ይችላል። በዚህ መንገድ ኦልሬዲ ያላችሁን እውቀት ልታገኙ ትችላላችሁ። ካልሆነ ግን እኔ ለሰው የሚሸጠው ምንም አይነት እውቀት የለኝም የምትሉ ከሆነ ቀጣዩ ኦፕሽን የሚሆነው አዲስ ነገር መማር ነው። አሁን መማር ስንል ኢትዮጵያዊ ያለበት ችግር ምንድነው? የሚያስበው የት ኮሌጅ ሄጄ ልማር፣ የት ዩኒቨርሲቲ ልግባ አይደለም። ለዲግሪ ለሰርቲፊኬት ምንም ግድ አይስጣችሁ። አወራን እኮ ችግር መፍታት ነው። ስለዚህ ችግር ልትፈቱበት የምትችሉበትን እውቀት የምትማሩበትን ቦታ ለዩ። ከዩቲዩብ እውቀት አታገኙም። የሆነ ያህል ኢንፎርሜሽን ልታገኙ ትችላላችሁ፣ ግን ስትራክቸርድ የሆነ እውቀት አታገኙም። ቀጥታ ወደ ስራ መግባት የምትፈልጉ ከሆነ
እውቀቱን ማግኘት ያለባችሁ ኦልሬዲ ከሚሰሩ ሰዎች ነው። ሂዱና ገንዘብ ክፈሏቸው። ቪዲዮ ኤዲተር መሆን የምትፈልጉ ከሆነ ለሆነ ቪዲዮ ኤዲተር ሄዳችሁ ገንዘብ ክፈሉትና ያስተምራችሁ። እመኑኝ በዚህ መንገድ ታተርፋላችሁ እንጂ ከዩቲዩብ 100 ቪዲዮ መመልከት የምታገኙት እውቀት የትም አያደርሳችሁም። ኦኬ ሶ the best way ወደ ስራ የሚያስገባቸው ፕራክቲካል እውቀት ለማግኘት ኦልሬዲ የሚሰሩ ሰዎችን ሄዶ ገንዘብ ከፍሎ ከነሱ መማር። በዚህ ጉዳይ ፈጽሞ እንዳትጠራጠሩ። አብዛኛው ኢትዮጵያዊ የሚሸወደው በዚህ ነው። ለሆኑ ሰዎች ገንዘብ ስለከፈለ እሱ የተሸወደ ይመስለዋል። በፍጹም እኔ ፈረንጅ ነኝ በዚህ ጉዳይ የምሬ ነው የምላችሁ። ለእውቀት አልሰስትም። ገንዘብ የፈለገ ኮስት ያድርገኝ አወጣለሁ። ከዚህ ቤት ነግሬያቸዋለሁ። ለአንድ ኢቨንት 30 ሺህ ብር ከፍያለሁ የሆነች ለ3 ሰዓት ኢቨንት። እዛች ላይ የተማርኳት ነገር ግን ቢዝነስ ላይ ያመጣችው ኢምፓክት በጣም ብዙ ነው። ኦልራይት ሶ በዚህ መንገድ ሶሉሽናችሁን ካዘጋጃችሁ በኋላ አራተኛው ስቴፕ የሚሆነው ቴስት ማድረግ ነው። ቴስት ለማድረግ MVP ታዘጋጃላችሁ። MVP ማለት በጣም ፋንሲ ወርድ አይደለም። ከዚህ ቤት ነግሬያቸዋለሁ። ሚኒመም ቫያብል ፕሮዳክት ማለት ነው። ለመጀመሪያ ጊዜ ዴቨሎፕ የምታደርጓት የሆነች ትንሽ የቴስት የምታደርጉባት ነገር ማለት ነው። ስራችሁን አቆማችሁ በአንዴ ሶሻል ሚዲያ ማርኬቲንግ እሰራለሁ ብሎ ሪስክ ከመውሰድ ኦልሬዲ ስራችሁን እየሰራችሁ በጎን ባለቻችሁ ትንሽዬ ሰዓት ግን እንዴት ነው ቴስት የማደርገው ይሄን ነገር? ምክንያቱም ጋይስ እናንተ አውቃለሁ የምትሉት ነገርና ማርኬቱ ላይ ስትገቡ የሚገጥማችሁ ኮምፕሊት የተለያየ ነገር ሊሆን ይችላል። ስለዚህ ባላችሁበት ሲቹዌሽን ውስጥ ሆናችሁ ማርኬቱን ቴስት ማድረግ ያስፈልጋል። ሶ ቴስት ለማድረግ ዋናው ማድረግ ያለባችሁ ጉዳይ ኦፈራችሁን ማስተካከል ነው። ኦፈር ማለት ለሰዎች የምትሰጡት ነገር ነው አይደለ? ኦፈርን ብሬክዳውን ስናደርገው ሰዎች አሉበት፣ ፕሮብለማቸው አለ፣ ሶሉሽኑ አለ፣ ፕሮሚሱ አለ። ለምሳሌ እያወራን ያለነው ሶሻል ሚዲያ ማርኬቲንግ መስራት የሚፈልግ ሰው ከሆነ ችግር የሚፈታላቸው ሰዎች ሬስቶራንት ናቸው። ያለባቸው ችግር ሶሻል ሚዲያ ኢንጌጅመንት መቀነስ ነው። ከዛ የኔ ፕሮሚስ ምንድነው? በወር ይሄን ያህል ሺህ ሰው ጋር ቪዲዮአቸው እንዲደርስ አደርግላቸዋለሁ ሊሆን ይችላል። ይችን አዘጋጅና በወር 100 ሺህ ሰው ጋር 200 ሺህ 400 ሺህ ሰው ጋር ቪዲዮዎቻችሁ ፖስቶቻችሁ እንዲደርሱ አደርጋለሁ። ይሄ ሊሆን ይችላል የኔ ኦፈር ካስተካከልኩ በኋላ ሁለተኛ ዴሊቨሪ የማደርግበትን መንገድ መለየት ነው። ምን ማለት ነው? ፊዚካሊ በአካል ተገኝቼ ነው ችግሩን መፈታላቸው ወይስ በኦንላይን ነው? ኢምፕሎይ ሆኜ ገብቼ ተቀጥሬ ሰርቼ ነው ወይንስ ፍሪላንስ እያደረኩኝ ነው? ከዴሊቨሪ ቀጥሎ ሶስተኛው ደግሞ ምን ያህል ጊዜ ነው የሚወስደው? ፕሮሚስ ያደረኩላቸውን ሪዛልት እስኪያገኙ ድረስ ምን ያህል ጊዜ ነው የሚወስድባቸው? ይህንን ታስተካክላላችሁ። ለመጀመሪያ ጊዜ የፌስቡክ አድቨርታይዝመንት ስራ መስራት ሳስብ ስጀምር ያደረኩት ይሄን ነበረ። ሄድኩኝ የሆነ የማውቀው ቢዝነስ ኦነር ጋር በነፃ ፌስቡክ አድ ልስራልህ አልኩት። ፕሮብለሙ የነበረው ተማሪዎች እያገኘ አይደለም፣ ትምህርት ቤት ነው። ስለዚህ ኦፈር አደረኩለት። እሺ ብሎ ተቀበለኝ። ስራውን ሰራ ነው። በጣም ብዙ ሚስቴኮች ሰራው፣ ተማርኩበት። ከዛ በኋላ ግን የሚገርባችሁ በነፃ አልሰራሁም። ለምን? ለመጀመሪያ ጊዜ ለዛ ሰውዬ በነፃ ሰራ የተማርኩት ትምህርት እጄ ላይ ምን ያህል ቫልዩብል የሆነ ጠቃሚ ነገር እንዳለ ነው የገባኝ። ከዛ በኋላ ፎር ፍሪ ኦፈር አላደርገውም። ለዛ ነው እነዚህ ዲጂታል ስኪሎች ኦልሬዲ እንዲኖራችሁ በተደጋጋሚ የሚነግራችሁ። በነፃ ኢቭን መስራት አይጠበቅባችሁ። ምክንያቱም ሰውየው ኦልሬዲ ፔን ውስጥ ነው ያለው፣ ህመም ላይ ነው ያለው። ፀጉሩ በሳት የተቃጠለበት ሰው ሄር ኦን ፋየር እንለዋለን። ፀጉሩ በሳት የተቃጠለበት ሰው ምንም ነገር ቢያገኝ ፀጉሩን ለማጥፋት ይጠቀማል ራይት። ስለዚህ እነዛ ሰዎች ጋር ስትሄዱ በነፃ ራሱ ማለት አይጠበቅባችሁ፣ ኦልሬዲ ታመዋል። ስለዚህ የእናንተን ሶሉሽን ይፈልጉታል በክፍያ ራሱ ማለት ነው። ይሄ ያሳየዋችሁ 4 ስቴፕ ሊትራሊ እኔ ዩኒቨርሲቲ ተማሪ ያለሁኝ የራሴን ቢዝነስ ለመጀመር ሄድኩበት ነው። መጀመሪያ ከዩኒቨርሲቲ ሙቭ አደረኩኝ። የ3 ወር እንኳን የቤት ኪራይ አልነበረኝም። በአንድ ወር የቤት ኪራይ ወጣሁኝ። ከዛ በመጀመሪያ ወር 15 ሺህ ብር ሰራው። ከዛ 35 ሺህ 70 ሺህ 100 ሺህ እያለ ቀጠለ። ግን የመጀመሪያውን 15 ሺህ ብር አግኝቼ የቤት ኪራይን ስከፍል የተሰማኝ ኩራት ልነግራችሁ አልችልም። ምክንያቱም የቤት ኪራይ መክፈል እንደምችልና መብላት እንደምችል ገባኝ። በቃ ይሄን ያረጋገጥኩት። ምክንያቱም መብላት የቤት ኪራይ ያሳሰበው ሰው ትልቅ ነገር ሊሰራ ይችላል። እኔ ይሄን ያደረኩት የተለየ ነገር ኖሮኝ አይደለም። በጣም ቤዚክ ከሚባል ፋሚሊ ነው የመጣሁት። ዩኒቨርሲቲ እንደናንተው ገብቻለሁኝ። እኔ በዚህ ስቴፕ ሄጄ የራሴን ቢዝነስ መጀመር ከቻልኩኝ እናንተ የማትጀምሩበት ምንም ምክንያት የለም። ይሄን ሁሉ ከነገርኳችሁ በኋላ ስቲል አንዳንዶቻችሁ ስቲል ጥያቄ የሚኖርባችሁ እኔ እንዴት እንደማደርግ አላውቅም የምትሉ ትኖራላችሁ። ይሄ እውነት ለመናገር የተደበቀ ስንፍና ነው እንጂ የእውቀት ማነስ አይደለም። አንዳንዶቻችሁን አያችኋለሁኝ ኮሜንት ላይ የዚህ ልጅ ኮንቴንት 3 ዓመት ተከታተልኩት ግን ስቲል ተመሳይ ቦታ ላይ ነኝ። ምንም ነገር ካላደረጋችሁ ታዲያ እንዴት ይቀየራል? እኔ እኮ የምነግራችሁ አክሽን እንድትወስዱ ነው። እንደውም ውለታ ዋሉልኝ። ይህንን ቻናል ወር 2 ወር ዓመት 2 ዓመት የተከታተላችሁ ሰዎችና የምር የሚጠቅም ነገር ካገኛችሁበት ፕሊስ ኮሜንት ላይ ይሄ ቻናል ጠቅሞኛል ብላችሁ ጻፉልኝ። የምር አፕሪሼት አደርገዋለሁ። ስቲል አንዳንዶቻችሁ ግን ዮናስ ሜቢ ለአንተ ቀላል ነው ልትሉ ትችላላችሁ። የእውነት ነው የምላችሁ። ይሄንን ፍሬምወርክ ኬሌክስ አካዳሚ ላይ የኛ ኤዱኬሽናል ፕላትፎርም ላይ በጣም ብዙ ወጣቶች እንዲማሩበት አድርገናል እና የሚገራርሙ አይነት ታሪኮችን ነው በየጊዜው የምንሰማው። ክፍለ ሀገር ሰምተነው የማናውቀው ከተማ ላይ ያሉ ልጆች በዚህ መሰረት ሄደው አሁን ላይ ከ100 ሺህ ብር በላይ ሜክ አድርገው ባለፈው ተሸልመዋል። አብዛኞቹ ሲነገሩ የነበሩ ነገሮች በአጠቃላይ እኔ አካባቢ ላይ አይኖርም ብዬ ነበር ያሰብኩት። ማለት እኔ ያለሁት ክፍለ ሀገር ነው፣ ገና የክፍለ ሀገር ክልል መቀመጫ ውስጥ ላይ ያለ ነውና ዩኒ ሲናገር የነበራቸው ነገሮች በአጠቃላይ ላላገኝ እችላለሁ የሚል ፍራቻ ነበረኝ። ለመጀመሪያ እኛ ሶሻል ሚዲያ ማርኬቲንግ ሆሳዕና ላይ እኛ ብቻ ነን።
ሪዛልቱ ይታያል። ብዙ አድሶች እንሰራለን፣ ብዙ ቪዲዮዎች ፖስት ይደረጋሉ እና ፎከስ አድርገን የሰራነው ኮመንቱንም ፎሎወሮችን የሰበሰበን ያለነው ከዚህ ሎካሉን ሬንጅ ስለሆነ ያውቃሉ እኛ እንደምንሰራ እኔ እንደምሰራ ያውቃሉ። የሆነ የ19 ዓመት ልጅ 6 ፊገር የሚባል ክለብ አለን ከ100,000 ብር በላይ የሰሩ ሰዎች የሚቀላቀሉበት እዛ ውስጥ ገብተው ሽልማት እየወሰዱ ነው። በኮንተንት ክሪኤሽን ከዚህ በፊት ክላይንት አግኝቻለሁ እስካሁንም ድረስ እየቀጠለ ነው። ኮንተንት ስክሪፕቶች እና ኮፒራይቲንግ መጻፍ ማለት ነው። ከዛም በኋላ እሱ እንደ ኢንዲፔንደንት በአሰ ፍሪላንስ ነው የምሰራው በብቻዬን። ከዛም በኋላ ደግሞ በጎን ቲሞችን አዋቅሬ ኬሲ ዲጂታልስ የሚባል የሶሻል ሚዲያ ማርኬቲንግ ኦቨርኦል ኦልሞስት ዲጂታል ማርኬቲንግ የሚሰጥ ሚኒ ድርጅት ነገር ቢልድ አድርገናል። 3-4 ልጆቹ ነው የ20 ዓመት የ21 ዓመት ልጆች የራሳቸውን ኤጀንሲ ላውንች እያደረጉ ነው። በጣም ብዙ ሰዎች የሚጠሉትን ስራቸውን እያቋረጡ ወደ ሶሻል ሚዲያ ማርኬቲንግ፣ ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ ስራ እየገቡ ይገኛሉ። እናንተ ወደ ኋላ እየቀራችሁ ያላችሁት ስለማታውቁ ሳይሆን አክሽን እየወሰዳችሁ ስላልሆነ ነው። 5 ዓመት ዩኒቨርሲቲ ተምረው የወጡ ልጆች እኛ ጋር 3 ወር በወሰዱት ፕሮግራም ቀጥታ ወደ ስራ መግባት ችለዋል። ከጓደኞቻቸው ቀድሞ ቀጥታ ወደ ስራ ነው የገባሁት። ኬሌክስን ጨረስኩኝ። 2 ሳምንት ሲቀር ክላይንት መፈለግ ጀመርኩኝ። ከዛ በኋላ ሁለቱንም ክላይንቶችን ኦልሞስት አልጨርስ አገኘሁኝ ማለት ነው። አሁን ይሄን ቪዲዮ ከተመለከታችሁ በኋላ 3 ኦፕሽን ያላችሁ ምንም ነገር አለማድረግ። ብዙዎቻችሁ ይሄን ነው የምታደርጉት በሚያሳዝን ሁኔታ። ይመቻችሁ፣ ቀጥሉ። ቀጣዩ 6 ወርም ተመሳሳይ ይሆናል፣ ቀጣዩም ዓመት ተመሳሳይ ይሆንላችኋል። ሁለተኛ ደግሞ ይሄን ኢንፎርሜሽን ወስዳችሁ አዲስ ሙያ ለመማር ያሰባችሁ ሰዎች ከዩቲዩብ ከሌሎች ሶርሶች እውቀት ለማግኘት ልትሞክሩና በራሳችሁ ለማሳካት ልትሞክሩ ትችላላችሁ። ይመቻችሁ፣ ማድረግ ትችላላችሁ፣ ምንም ጥያቄ የለውም። ችግሩ ግን አሁን የኢንፎርሜሽን ኦቨርሎድ ላይ ነው ያለነው። የትኛውን ቦታ ላይ አይምሮን የሚያዝል አይነት ብዛት ያለው ቪዲዮ ተሰርቷል። ሁሉም ነገር ላይ የቱን መምረጥ እንዳለብን ችግር ውስጥ ያለ ነው። አሁን ኤቭሪባዲ ስማርት ሆኗል። ባይ ዘ ወይ ሌላውን ተውትና በጣም ብዙ አሁን ስለ ትዳር እውቀት አለው። አማካሪ መሆን ይችላል ሁሉም ሰው ግን ከመቼውም ጊዜ በላይ ዲቮርስ ሬቱ እየበዛ ነው። ሲንግል የሆኑ ሰዎች ቁጥር እየበዛ ነው። እውቀት ብቻውን አያድንም። ስትራክቸርድ የሆነና ወደ ህይወት ሊቀየር የሚችል እውቀት ያስፈልጋል። ይህን ማድረግ የምትችሉ ከሆነ ግን አሁኑኑ ዩቲዩብ ላይ ሄዳችሁ ሙያችሁን መርጣችሁ ቱቶሪያል በማየት ልትጀምሩ ትችላላችሁ። ሶስተኛው ያላችሁ ኦፕሽን ደግሞ በፍጥነት አሁን ያላችሁበት ሲቹዌሽን ቀይራችሁ የራሳችሁን ቢዝነስ መጀመሪያ የምትፈልጉ ከሆነ ኬሌክስ አካዳሚ ላይ ያዘጋጀናቸው ማስተር ክላስ ፕሮግራሞች አሉ። እነዚህ ፕሮግራሞች አብሶሉትሊ ጀማሪ የሆነ ሰው አዲስ ሙያ ተምሮ ለራሱ አቫታሮች ሶሉሽን ፕሮቫይድ እያደረገ የራሱን ቢዝነስ እንዲጀምር የሚያስችሉ ናቸው። ለምሳሌ ሶሻል ሚዲያ ማርኬቲንግ ኤጀንሲን ብትወስዱ ለስሞል እና ሚዲየም ስኬል ለሆኑ ቢዝነሶች የሶሻል ሚዲያ ማርኬቲንግ ሰርቪሶችን በመስጠት እንደ ፍሪላንሰር እንዲሁም እንደ ኤጀንሲ መስራት የሚያስችላችሁ ፕሮግራም ነው። ይህን ፕሮግራም የተቀላቀሉ ሰዎች በ3 ወር በ6 ወር ጊዜ ውስጥ የሚታይ አይነት ገንዘብ ሜክ እያደረጉበት ይገኛሉ። ሌላው ኮንቴንት ክሬሽን ማስተር ክላስ ነው። ይሄ ደግሞ ሶሻል ሚዲያ ላይ ኮንቴንት ክሬት በማድረግ ኦዲየንስ ገንብታችሁ እንዴት የራሳችሁን ፕሮዳክት ሰርቪስ ቢዝነስ መጀመር ትችላላችሁ የሚለውን የምትማሩበት ነው። በሀገራችን የትም የማታገኙት አይነት የኮንቴንት ክሬሽን ፕሮግራም ነው። ቢካዝ ብዙ ሰው የሚያስተምረው ቲክቶክ ላይ እንዴት ቫይራል መውጣት ነው። ቫይራል መውጣት ምንም ጥቅም የለውም። 100,000 ሰው ተመልክቷችሁ አንድ ሰው ከሚገዛችሁ ይልቅ 100 ሰው ተመልክቷችሁ 10 ሰው ቢገዛችሁ ይሻላል። አትሊስት የኔ ዓላማ ፌመስ መሆን ሳይሆን የሰዎችን ችግር መፍታት ነው፣ ቢዝነስ መገንባት ነው። ሌላው ቪዲዮ ኤዲቲንግ ማስተር ክላስ ነው። አሁን ላይ በጣም ከፍተኛ ዲማንድ ካላቸው ስራዎች መካከል ቪዲዮ ኤዲቲንግ ነው። አብዛኛው ዩቲዩብ ላይ የምታገኙት የቪዲዮ ኤዲቲንግ ቱቶሪያል ግን ክሊፕ መቆራረጥ ነው የሚያስተምራችሁ። ኢቭን ትምህርት ቤት ተብለው የተቋቋሙ ድርጅቶች እንኳን የሚያስተምሩት የሰርግ ቪዲዮ እንዴት እንደምትሰሩ ነው እንጂ ለዲጂታል ማርኬቲንግ የሚያስፈልገውን ክሬቲቭ የሆነ ኤዲቲንግ እንዴት ሰራላችሁ የሚለውን አትማሩበትም። እዚህ ማስተር ክላስ ላይ የሚያስተምራችሁ ኢንስትራክተር የራሱ ኤጀንሲ ያለው በጣም ትላልቅ ፕሮጀክቶችን ኢቭን ከኔም ጋር አብረን ሰርተናል እና ኢትዮጵያ ላይ ሞስት ክሬቲቭ ከምላቸው ሰዎች መካከል አንዱ ነው። እዚህ ፕሮግራም ላይ ስትገቡ በጣም በአጭር ጊዜ ውስጥ ክሬቲቭ ኤዲተር መሆን ብቻ ሳይሆን ወደ ስራ ደግሞ የሚያስገቧቸው ሌሎች ተጨማሪ ፍሪ ኮርሶች አግኝታችሁ በአጭር ጊዜ ተፈላጊ ባለሙያ መሆን ትችላላችሁ። የመጨረሻው ፕሮግራም ግራፊክ ዲዛይን ማስተር ክላስ ነው። ይሄ ማስተር ክላስ በሀገራችን በዚህ ስኬል የተሰራ ብቸኛው የግራፊክ ዲዛይን ክላስ ነው። ስለ ዲጂታል ማርኬቲንግ የሚሆን ለብራንዲንግ የሚሆን ግራፊክ ዲዛይኖች እንዴት ይሰራሉ የሚለውን በጣም በጥልቀት የምትማሩበት ነው። በሀገራችን የመጀመሪያው ስንል በደንብ ቼክ አድርገናል ውጭ ላይ ያሉትን ሌሎች የግራፊክ ዲዛይን ኮርሶች እና ኮምፕሊትሊ አይገናኝም። አንድ ሰው ተምሮ እንደጨረሰ ያለምንም ጊዜ ማባከን ቀጥታ ወደ ስራ መግባት የሚያስችለው አይነት ሙያ ነው አስጨብጠን የምንልከው። ከነዚህ 4 ፕሮግራሞች መካከል እናንተ ለኔ ይሆነኛል የሚለውን አንድ ፕሮግራም ደግሞ ስትመርጡ ተጨማሪ ፍሪ ክላሶች እንሰጣችኋለን። በነፃ እንግሊዝኛ እናስተምራችኋለን። በነፃ ኬሪየር ዴቨሎፕመንት ወይም ጆብ ሬድነስ የምንለው ፕሮግራም አለ። አንድ ሰው እንዴት ነው ወደ ስራ ከመግባቱ በፊት ፖርትፎሊዮ የሚያዘጋጀው፣ ራሱ ላይ ኢንተርቪው የሚያዘጋጀው፣ ስራስ ደግሞ የት ይፈለጋል፣ እንዴት ክላይንት ይገኛል የሚለውን በዲቴይል ትማሩበታላችሁ።
ከዛ ውጪ በገባችሁበት ፕሮግራም ዳይሬክትሊ የሚያስተምራችሁ ሰው አግኝታችሁ በየሳምንቱ ላይቭ ጥያቄ መጠየቅ ትችላላችሁ። እንደናንተ አይነት ሀስለሮች ያሉበትን ኮሚኒቲ ትቀላቀላላችሁ። እንዲሁም ደግሞ በየወሩ በአካል የምንገናኝበት ትልቅ ወርክሾፕ አለ፣ እሱንም ትሳተፋላችሁ። ለረጅም ዓመታት እኛ ስራ ስንሰራ ደክመን ያዘጋጀናቸው ዶክመንቶች፣ ለስራ የሚያስፈልጓቸውን ቴምፕሌቶች ያለምንም ተጨማሪ ክፍያ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። የኪሌክስ አካዳሚ 8ኛ ዙር መዝገባችን በይፋ ተከፍቷል። ከእያንዳንዳችሁ ጋር አብረን መስራት ስለምንፈልግ በእያንዳንዱ ፕሮግራም ላይ ውስን ቦታዎች ናቸው የሚኖሩን። ጊዜው ሳይሄድባችሁ እነዚህን ፕሮግራሞች በመቀላቀል የሚቀጥሉትን ወራት ኢፌክቲቭሊ ተጠቅማችሁ ወደ ስራ መግባት፣ የራሳችሁን ገንዘብ ጀነሬት ማድረግ፣ የራሳችሁን ቢዝነስ መጀመር የምትፈልጉ ከሆነ እኛ ከእናንተ ጋር ለመስራት እጅግ በጣም ሬዲ ነን። በእያንዳንዱ ፕሮግራም ገብታችሁ ስራ ማግኘት የማትችሉ ከሆነ ስራ እስክታገኙ ድረስ እኔና ቲሞቼ እንዲሁም የሚያስተምራችሁ ሰው አብረናችሁ የምንሰራ ይሆናል። ይሄ ጋራንቲያችን ነው። ፕሮግራሞቻችን ላይ የምታገኙትን ነገር እያንዳንዱን አውጥተን ዋጋ ብናዘጋጅለት ሶሻል ሚዲያ ማርኬቲንግ ኤጀንሲ ማስተር ክላስ፣ ኮንቴንት ክሬሽን ማስተር ክላስ፣ ቪዲዮ ኤዲቲንግ እንዲሁም ግራፊክ ዲዛይን ማስተር ክላሶች ዋጋቸው ከ22,000 ብር በላይ ነው የሚሆነው። ኦፍ ኮርስ 22,000 ብር አናስከፍላችሁም፣ ግን ብናስከፍላችሁ እንኳን በእነዚህ ፕሮግራሞች ተምራችሁ በ3 ወር ከዛ ባነሰም ጊዜ ከዛ በበለጠም ጊዜ ሊሆን ይችላል ስራ አግኝታችሁ የመጀመሪያ ክፍያችሁ የሚሆነው ይሄ ገንዘብ ነው። ስለዚህ 22,000 ብሩን በመጀመሪያ ስራ እንኳን ከቨር ማድረግ ትችላላችሁ። ኢቭን ይሄ ሁሉ ነገር አግኝታችሁ 15,000 ብር ማናስከፍላችሁም። ሁላችሁም አፎርድ ማድረግ እንድትችሉ በማሰብ ከ22,000 ብር በላይ የሚያወጡት ፕሮግራሞቻችንን በ9,600 ብር ብቻ ነው ያቀረብነው። የትኛውንም ፕሮግራም መቀላቀል የሚፈልግ ሰው መክፈል የሚጠበቅበት 9,600 ብር ብቻ ነው። ኪሌክስ አካዳሚ 8ኛ ዙር ምዝገባችን በይፋ ተከፍቷል። ከእያንዳንዳችሁ ጋር አብረን መስራት ስለምንፈልግ እያንዳንዱ ፕሮግራም ላይ ያሉን ቦታዎቻችን ውስን ናቸው። ተጨማሪ መረጃ ለመውሰድ እንዲሁም ፕሮግራሞችን ለመቀላቀል ከስር ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ገብታችሁ በደንብ ዌብሳይት ላይ ያሉትን ቪዲዮዎች በመመልከት ኪሌክስ አካዳሚን ጆይን በማድረግ እንደናንተ አይነት ስራ ላይ ያሉ የራሳቸውን ቢዝነስ የጀመሩ ሰዎች ያሉበትን ኮሚኒቲ መቀላቀልና ከኛ ጋር አብራችሁ ማደግ ትችላላችሁ ማለት ነው። የሚቀጥሉትን ወራት በህይወታችሁ ለውጥ ማምጣት የምትፈልጉ ከሆነ በፍጥነት ተጉዛችሁ የራሳችሁን ስራ የራሳችሁን ቢዝነስ መገንባት የምትፈልጉ ከሆነ ለእናንተ የሚያስፈልጋችሁን ሁሉን ነገር እኛ ቀድመን አስበን ተዘጋጅተን እየጠበቅናችሁ ነው። ውሳኔው እናንተ ነው የሚሆነው። አይ ሆፕ የዛሬው ቪዲዮ ጠቃሚ ለነበረ ኪሌክስ አካዳሚ ጆይን የምታደርጉ ሰዎች በኦንላይንም በአካልም ከኔ ጋር አብረን ስለምንገናኝ ብዙ የምንማማረው ነገር አለ። የማትገቡም ሰዎች ብትሆኑ ግን ፕሊዝ ነው የምላችሁ፣ እያንዳንዱ ቪዲዮ የምንሰራበት ዓላማ የሆነ ሰው ወስዶ ህይወቱ እንዲቀየርበት ነው። ይህንን ሁሉ ደቂቃ ከኔ ጋር ካሳለፋችሁ አይቀር ነገ ሄዱና የሆነ አክሽን ውሰዱ። የሆነ አክሽን ካልወሰዳችሁ የሚመጣ ምንም አይነት ለውጥ የለም።